አንድ ፈረንጆች ጋር ብቻ ያለ ነገርና እኛ ጋርም የኛ ሰዎች ላይ ቢኖሩ ብዬ በጣም የሚመኘው ነገር ምንድነው ፕሮፌሽናሊዝም የሚባለው ነገር ነው ማለት ነው። የሆነ ነገር ስታደርጉ በትክክል ማድረግ ማለት ነው። በትክክል ፕሮፌሽናል በሆነ መንገድ በትክክል ማድረግ ማለት ነው። ለምሳሌ ይሄ ነገር እንደዛ ስላችሁ ምንድነው የሆነ ነገር የምታደርጉ ከሆነ ሆል ሃርታችሁን መስጠት፣ ማድረግ ያለባችሁን ነገር በትክክል ማድረግ። ስኮላርሺፕ አፕላይ የምታደርጉ ከሆነ ስራ አፕላይ የምታደርጉ ከሆነ ኦር የሆነ ነገር አፕላይ የምታደርጉ ከሆነ ያንን ነገር ከልባችሁ ማድረግና ኤቭሪቲንግ ኦርጋናይዝድ በሆነ መንገድ አፕላይ ማድረግ ነው። የሆነ ነገር አፕላይ ስታደርጉ ለምሳሌ ዶክመንት በቀደም ያወራሁትን እንደምሳሌ ልንገራችሁና ዶክመንት ኦርጋናይዝ አድርጎ ለምሳሌ ስቱደንት ኮፒ፣ ኦሪጂናል ዲግሪ፣ ሲቪ፣ ፓስፖርት ለየብቻ አስቀምጦ እሱን ደግሞ በትክክል ከነሚንግ ጀምሮ ማለት ነው ዶክመንት ነም የሚታደርጉበትን መንገድ ማተር ያደርጋል። እስካን ያደረጋችሁበትን ዶክመንት እንደወረደ ምንም ሲም የሌለውን ኤሲቢሲ 1 2 3 ምናምን የሚል ነገር አፕሎድ የሚታደርጉ ከሆነ በቀደም እንደነገርኳችሁ ሮንግ ሲግናል እየላካችሁ ነው። ዶክመንት ኦርጋናይዝ አድርጎ መላክ፣ አፕላይ ስታደርጉ በትክክል አይታችሁ ኤቭሪቲንግ ሪፋይን አድርጋችሁ አፕላይ ማድረግ ቻንሳችሁን ይጨምራል ብቻ ሳይሆን ላይክ ራሳችሁ ፖዚቲቭ ኢነርጂ ለዛ ሰውዬ እናንተን ዶክመንት ለሚያየው ሰው ኦርጋናይዝድ የሆናችሁ ፕሮፌሽናል የሆናችሁ ሰዎች እንደሆናችሁ ሲግናል እየሰጣችሁት ነው ማለት ነው ለዛ ሰው። ፈረንጆች አንድ ነገር አላቸው። በጣም አብሬ አሁን 2 ዓመት በላይ ኖር ያለው በጣም ከብዙ ሀገራት የመጡ ፈረንጆች ጋር ኖር ያለውና በጣም አንደርስታንድ ያደረኩት ነገር ምንድን ነው የሆነ ነገር ካደረጉ ከልባቸው ነው የሚያደርጉት። ፕሮፌሽናል በሆነ መንገድ ነው የሚያደርጉት። ማያደርጉ ከሆነና እንደዛ ፕሮፌሽናል በሆነ መንገድ ማድረግ የማያስችላቸው ሲቹዌሽን ውስጥ ከሆኑ አያደርጉትም። ስለዚህ እነሱ ጋር አይዘር ዱ ኢት ፕሮፌሽናሊ ኦር ኖት ዱ ኢት ነው። ይሄ ከላይ የሚደረግ ነገር እንደኛ ሀገር ላይ ያለው አይነት የተወዘጋገበ ነገር ማድረግ 30 ነገር ታደርጋለህ፣ ግን 30ም ነገር ላይ ምንም ኤፊሽንት በሆነ መንገድ አታደርግም። ስለዚህ ማይሆን ነገር እያደረግክ ፍራስትሬትድ ትሆናለህ ማለት ነው። ለምሳሌ ዶክመንት ፕሮሰሲንግ ላይ ፎከስ እያደረግኩ ያለው ዶክመንት ፕሮሰሲንግ ላይ ስለሆነ ነው። ለምሳሌ ፓስፖርት ላክልኝ፣ ስቱደንት ኮፒ ላክልኝ ወይ ሲቪ ላክልኝ የሚባል ከሆነ ከ8ኛ ክፍል እስከ ዩኒቨርሲቲ እስከጨረሳችሁበት ድረስ ያገኛችሁበትን ዶክመንት ሙሉ አንድ ላይ እስካን አድርጋችሁ አስቀምጣችሁ አንዱ ወደ ላይ ነው ሆኖ አንዱ ወደ ታች ዞሮ ነው እንደዚህ ሆኖ አንዱ ወደ ጎን እንደዚህ በላንድስኬፕ ፎርማት ነው የተቀመጠው። ውዝግብ ያለ ዶክመንት የምትልኩ ሰዎች ማለት ነው ማንም እሱን አይላችሁም። እንዳልኳችሁ ነው እዚህ ያሉት እንግዲህ ውጭ ሀገር ፕሮሰስ ሲታደርጉ ስራ በሉት ስኮላርሺፕ በሉት የትኛውንም ስራ ሪቪው የሚያደርግ ሰው ፈረንጅ ነው ኦር ወይ ሀበሻ ሆኖም እዚህ የቆይቶ ምናምን የፈረንጅ ማንደሰት ያለው ሰው ነው። ስለዚህ አስበው 20 ፔጅ አንዱ ወደ ታች አንዱ ወደ ላይ አንዱ ዞሮ ላይክ ዝብርቅርቁ የወጣ ዶክመንት የሚትልኩ ከሆነ ማንም ቼክ አያደርጋችሁም። ኤክስ አድርጎ ነው የሚያስወጣው። ቢኮዝ እነሱ ኦርጋናይዝድ የሆነ ስራ መስራት ነው የሚፈልጉት። ስለዚህ አንተ ያን ስትልክ በቃ በዲፎልት ይሄ ሰውዬ ምንም ኦርጋናይዝድ አይደለም ቢመጣም እንደዚህ ነው የሚያወዛግበን ብሎ ነው የሚያስቡትና ነገር ሲታደርጉ ከልባችሁ መሆን አለበት። አለማድረግ ይሻላል። አንዳንዶቻችሁ ፍራስትሬትድ የምትሆኑትም በዛ ምክንያት ነው። የሚታደርጉትን ነገር በትክክል አታደርጉም። ስለዚህ በተወዛጋገበ ወይ 30 40 ነገር ታደርጉና ፍራስትሬትድ ትሆናላችሁ ማለት ነው። ግን ኦርጋናይዝድ በሆነ መንገድ በትክክል ዶክመንታችሁን ኦርጋናይዝ አድርጋችሁ በትክክል ሪኳርመንቱን አንብባችሁ አንድ 10 ብቻ አፕላይ ቢታደርጉ 30 40 ከሚታደርጉ አንድ 10 ብቻ አፕላይ ቢታደርጉ እኔ ምን አለበሉኝ ለውጡን ታያላችሁ ማለት ነው። ስለዚህ ኤቭሪቲንግ ሲታደርጉ ከልባችሁ ፕሮፌሽናል በሆነ መንገድ ይሁን። ይመቻችሁ። እንደዛ አይነት ኢንፎርሜሽን እንዲደርሳችሁ ይህንን ቤት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። አይበት ስኮለርሺፕ ጨምሮ የተለያዩ ጣዳን ስኮለርሺፖች በአሁኑ ሰዓት ላይ ኦፕን አፕሊኬሽን እየተቀበሉ ይገኛሉ። ተገኝ ፓዝ በሚለው ቴሌግራም ቻናላችን ላይ ሁሉንም ሊንኮች ፖስት እያደረግን እንገኛለን። በየቀኑ እንደዛ አይነት ኢንፎርሜሽን እንዲደርሳችሁ ከፈለጋችሁ ይህንን ቤት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። ይመቻችሁ።